አልሐምዱሊላህ ረቢል ዓለሚን። እንግዲህ የጀነት በሮች ተከፍተዋል። ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አሰማዋቱ ወልአርድ ኡዒደት ሊልሙተቂን ብሏል አላህ። ተሽቀዳደሙ እንግዲህ ያ ጀማ እንሽቀዳደማለን። ከዚህ በኋላ አንድ ሐርፍ የቀራ በ10 ነው የሚባዛለት ቁርአን። አንድ ሐርፍ የቀራ ተግባባን። ስለዚህ አንድ ሐርፍ ስትቀሩ በ10 ከዛ ደግሞ አዳዓፈ ሙዳዓፈ ነው። ከዛ በጣም በሰፊው ነው። ስለዚህ ቁርአንን ለማክተም ከዚች ሰዓት ካልተጀመረ መቼም ነው ማይختመው ማለት ነው። እና ቁርአንን በደንብ ቅሩ። ይህን ረመዳን ወር እባካችሁ ዱዓ አድርጉልን። እንደው ዱዓ አድርጉልን። ለምናችሁ ነው ዱዓ ታደርጉልን። ታወቀ እንዴ? አዎ ነገ እኮ ነው። ዛሬ በቃ ኦሬዲ ጀመርን። ዛሬ ተራዊህ ሰላት አለ። ተድላ እንዳያመልጥህ በጭራሽ። ከኢሻ ሰላት በኋላ የተራዊህ ሰላት አለ። ግዴታ እዛ ሂድና ስገድ። ኢንሻአላህ ውበቱን ታየዋለህ። እንኳን አደረሰህ። እንግዲህ ግን እግረ መንገዴን ከገባው አሁን እስልምና ለተቀበሉት ወንድሞች በተለይ መጨረሻ ላይ ለተቀበለው አንድ በጣም መሰረታዊ ነገር አለ መንገር የምፈልገው ለነሱና በልባችሁ ያመናችሁ እውነት ለዛ ነገር ነው ሰሚት ማድረግ ያለባችሁ። ከውጭ የሚመጣው ጫና ያ ካሳመናችሁ ነገር ስለማይበልጥ ጊዜያዊ ወላፈን ስለሆነ ከማንም ሰው ለመማር ቅንነት ያስፈልጋል። እኔ የምፈልገውን ነገር የዘላለም ሕይወት ይሰጠኛል ብዬ ያመንኩትን ነገር ለመማር ምንም ነገር እየተባልን ያን ነገር ማስኬድ መቻል አለብን። ስለዚህ እስልምናን የተቀበልነው ሀብታም እንድንሆን በሰዎች ዘንድ ታዋቂነት እንድናገኝ እየመጡ በእጃቸው እንዲያጎርሱን እንዳው ቅቤ እየቀቡ እንዲያሻሹን ምናምን አይደለም። ለራሳችን የተቀበልነውን እውነት ከማንም ሰው እየተማርን በንጽህና ነው ከሆነ ፍላጎቱ ካለን አላህ ሁሉን ነገር ገር አድርጎ ነው የሰጠን። የዛሃራን ቴሌግራም ተቀላቀሉ። እኔ በአላህ ፊት ነው የምነግራችሁ። የዛሃራ የምትልካቸው ትምህርቶች በ5 ቀን ነው ራሴ ብቻዬን መስገድ የጀመርኩት በ5 ቀን ውስጥ እና ቴሌግራም የምትልከውን ቴሌግራሞች እየተከታተላችሁ ማየት መስማት እንትን ጥያቄ የምንጠይቅበት ጊዜ ስላልሆነ የሚሰጡንን ነገር በትክክለኛው መንገድ እየተማርን ከተገበርን በጣም ቀላል ነው። ከውጭ የሚመጣውን ጫና የቤተሰብ የጓደኛ የልጅ የጎረቤት የሥራ ምናምን እንዳትፈሩ። ያም የሚገጥማችሁንም ችግር ደግሞ መታችሁ ጥርስ እንዳታፋጩ እዛው እየቻላችሁ ነገሩን በትክክል ለማስኬድ ጥረት አድርጉ። ኢትዮጵያ ውስጥ ያላችሁ ወይ አፉ በለኝ አንድ ጊዜ አፉ በለኝ። እሺ ሰላት ከመሄዴ በፊት አንዴ ላውራው እዚህ የገባው ሰው አንዴ ስኩና ይቅርታ ትቀጥላለህ። እሺ በጣም ይቅርታ ይሄ ቅደም ብዬ ነው። ስኩና ይሰማል። ምን ነበረ ቅድም ገብተህ ነበርና ምን ነበረ? ልትሄድ ከሆነ አይልጠይቀን አሁን እንጂ ልትሄድ ከሆነ የማይመች ከሆነ ኦኬ። አይ ጥያቄ ብቻ ነው። ጥያቄ ብቻ ከሆነ ችግር የለውም ኢንሻአላህ እናስተናግዳለን። አንዴ ከመሄዴ በፊት ግን እሺ አንዴ ቆይ አንተ ሚውት አድርግሽ። ሀዋ አለሽ? ምንድነው ጥያቄ ነው? እኔ ጥያቄም አለኝ ግን ያው ልስገድ ብለሃል። ስገድና ስትመለስ ጠብቃለሁኝ። ሰላም አለይኩም መጀመሪያ ወአለይኩም ሰላም ወራህመቱላህ። በቃ ዛህሩ አስተናግጃቸው። መጀመሪያ ተድላ ይቀጥልና ይጨርስና አስተናግጃቸው። ቴንኪው ኢብሮዬ። እና እንትን በሉ ላመናችሁበት ዛሬ እጅ ለሰጣችሁበት ነገር ላይ ለዛ ነገር ጨክኑ። መጨከን ይፈልጋል። የምንጨክነው ለራሳችን ስንል ነው። እኔ ወደ 9 ወር ነው የተሰቃየሁት የልቤን ሐሳብና በምላሴና በአእምሮ ያለውን ለማገናኘት ያረፍኩት ያ ያሳመነኝን እውነት የሻሃዳ ያስኩበት ቀን ነው። ትክክለኛ እንቅልፍ የተኛሁትና ኢትዮጵያ ውስጥ ካላችሁ በተለይ እኔን በስልክ ብታገኙኝ ልንተጋገዝ፣ ልንረዳዳ፣ ልንጠያየቅ እንችላለንና ለልባችን ሐሳብ እጃችንን እንስጥ። ቅን ሁኑ። ማንም ህፃንም ይሁን ትልቅ ትንሽም ውሏችንን ጊዜያችንን ይሄ ካሳመነን ነገር ጋር ከአዲሱ ነገር ጋር ጊዜ እናሳልፍ። ለማወቅ ለማድረግ ለመተግበር ከሙስሊም ማህበረሰቡ ጋር ያለንን ግንኙነት መጨመር መቻል አለብን። መስጊድ አካባቢ ያለ መጥፋትና ሰው አንፍራ። ሰው ጥቂት ቀን ያማል፣ ይዋሻል፣ ይቀጥፋል፣ ይሰድብሃል፣ ጥንብርቁስህን ያወጣል። ከዛ በኋላ ምንም ነገር አያደርግም። ስጋ ለባሽ ምንም ነገር አያደርግም። አላህ በእኛ ላይ የሆነ ነገር ካልወሰነ በስተቀር ምንም ነገር ምን ሆነው ነገር የለምና ላሳመናችሁ እውነት ራሳችሁን አስገዙ።
አትፍሩ፣ አይዟችሁ፣ አላህ ያግዛችኋል። በቅንነት ዱዓ አድርጉ ለማለት ነው። አመሰግናለሁ ዛህራዬ። ቴንክ ዩ ሶ ማች ሲስ። እሰማ ነበረ ዛህራዬ? ድምጼ ጠፋ። ይሰማል ወዳጆች?